ክቡራትና ክቡራን ተከታታዮቻችን የ2024-25 የውድድር ዘመን የአውሮፓ ሻምፒየንስ ሊግ የምርጥ 16 የጥሎ ማለፍ ጨዋታ ውጤቶችን ይዘን ቀርበናል። ከዘመን ስፖርት እንድትከታተሉን እንጋብዛለን። ዘመን ስፖርትን ሰብስክራይብ፣ ላይክ፣ ሼር በማድረግ አጋርነታችሁን አሳዩን። በአውሮፓ ሻምፒየንስ ሊግ ፌኖርድ ከኢንተር ሚላን፣ ባየር ሙኒክ ከባየር ሊቨርኩሰን፣ ቤኔፊካ ከባርሴሎና እና በኢትዮጵያውያን እግር ኳስ አፍቃሪ ዘንድ በጉጉት የተጠበቀው ፒኤስጂ ከሊቨርፑል ጨዋታቸውን አድርገዋል። በ24-25 የሻምፒየንስ ሊግ ምርጥ 16 ክለቦች መካከል በፓሪስ ሴንት ጀርሜን እና ሊቨርፑል መካከል የተደረገው ጨዋታ በሊቨርፑል 1-0 አሸናፊነት ተጠናቋል። ሁለት የተለያየ ስልት ያላቸው ቡድኖች በዓለም አቀፍ ደረጃ ኮከብ የሆኑ አሰልጣኞች እንዲሁም በኮከብ ተጫዋቾች የታጀቡ ቡድኖች ወደ ሩብ ፍጻሜው ለማለፍ በፓርክ ደ ፕሪንስ ተፋልመዋል። የሁለቱም ቡድኖች ፍጥጫ በአውሮፓ መድረክ 4 ጊዜ ብቻ አገናኝቷቸዋል። በዚህም በመጀመሪያው ግንኙነታቸው ማለትም እንደ አውሮፓውያን አቆጣጠር በ1996-97 የአሸናፊዎች አሸናፊ ዋንጫ የፈረንሳዩ ፒኤስጂ በግማሽ ፍጻሜው ቀዮችን ሲያሰናብት ከሁለት አስርት ዓመታት በኋላ በ2018-19 የአውሮፓ ሻምፒየንስ ሊግ የምድብ ድልድል ተገናኝተው ሊቨርፑል በአንፊልድ 3-2 ሲያሸንፍ በመልሱ ጨዋታ ደግሞ ፒኤስጂ በፓሪስ 2-1 አሸንፏል። በምሽቱ የሻምፒየንስ ሊግ ጨዋታ ቤኔፊካ በሜዳው ዘንድሮ የተሻለ እንቅስቃሴ እያሳየ የሚገኘው ባርሴሎናን አስተናግዷል። ሁለቱ የአውሮፓ ግዙፍ ክለቦች በሁሉም አጋጣሚዎች የተገናኙት ለ10 ጊዜያት ብቻ ነው። ባርሳ የዚህ የውድድር ዘመን ድሉን ጨምሮ 4ቱን አሸንፏል። ቤኔፊካ ግን 2 ጊዜ ብቻ ነው ያሸነፈው። የመጨረሻው የቤኔፊካ ድል በ2021 በቀድሞ የምድብ ጨዋታ 3-0 በሜዳው ያሸነፈበት ነው። በዛሬው የአውሮፓ ሻምፒየንስ ሊግ ፍጥጫ ባርሴሎና ቀደም ብሎ ተጫዋች በቀይ ካርድ ቢወጣበትም ከማሸነፍ ያገደው የለም። በሌላ የሻምፒየንስ ሊግ ውድድር ጠንካራው ኢንተር ሚላን ፌኖርድን 2-0 በሆነ ውጤት አሸንፏል። እንዲሁም ባየር ሙኒክ ባየር ሊቨርኩሰንን በሜዳው አሸንፏል። በሀገራችን የእግር ኳስ አፍቃሪዎች ዘንድ በጉጉት የተጠበቀው የፒኤስጂ እና ሊቨርፑል ጨዋታ በዘንድሮ ዓመት በእንግሊዝ ፕሪሚየር ሊግ ዋንጫውን ለማንሳት ጥቂት ፍልሚያዎች የቀሩት ሊቨርፑል ተቀይሮ በገባው ሃቪ ኢሊየት ብቸኛ ጎል አሸንፏል። ለወትሮ የተቃራኒ የግብ ክልል በማስጨነቅ የሚታወቁት ሊቨርፑሎች በምሽቱ ጨዋታ የቀድሞውን ኒያቸው ከርቷቸው ተመልክተናል። የፈረንሳዩ ፒኤስጂ በተደጋጋሚ የሊቨርፑልን የግብ ክልል ቢያንኳኳም ኳስን ከመረብ ማገናኘት አልቻለም። ምናልባትም በመልሱ ጨዋታ የተለየ ውጤት ልንመለከትበት እንችላለን። ከዘመን ስፖርት እነዚህና የመሳሰሉ ልዩ ልዩ ወቅታዊ ስፖርታዊ ኩነቶች እንዲደርሷችሁ ዘመን ስፖርትን ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነታችሁን አሳዩን።